ስለዚህ በብዙ ነገር የአዲስ አበባ ልጅን ስለሚቀኑ የበታችነት ስለሚሰማቸው ብዙ ጊዜ አዲስ አበባ ልጅ ማለት እኮ እንደዚህ ነው ይላል። አምጣ በፈለገው በጣም ሀብታም ላይሆን ይችላል የአዲስ አበባ ልጅ። ለምን መሰለ? ሌባ ስላልሆነ፣ አጭበርባሪ ስላልሆነ፣ ዘራፊ ስላልሆነ ነው የአዲስ አበባ ልጅ ሀብታም ያልሆነው። የአዲስ አበባ ልጅ ሀብታም ያልሆነው እግዚአብሔር ምስክሬ እንደ ሌሎቹ ሌባ፣ ቀማኛ፣ ሆዳ፣ ጅብ ስላልሆነ። የአዲስ አበባ ልጅ ያለውን አካፍሎ የሚበላ ነው። ለብቻው መብላት አይችልም። የአዲስ አበባ ልጅ ግደለው። ሌላው ሆዳም፣ ቀማኛ፣ ጅብ፣ አጭበርባሪ፣ አታላይ፣ በዚያም ነው በዚህ ላጥ ብሎ የሚሄድ ነው። ኢቨን ማየት ትችላላችሁ። አብዛኛው እንደዛ ነው። ስለዚህ አዲስ አበባ ልጅ ፖለቲከኛ ሲሆኑ በተለይ ሌሎቹ የአዲስ አበባ ልጅ ላይ ነው ፎከሳቸው። የአዲስ አበባ ልጅ በጣም ሼም ያውቃል። ሼም አለው በጣም እግዚአብሔር በሚያውቀው እንደ አዲስ አበባ ልጅ ሼም ያለው ሰው አናውቅም። እኔ አይቼም አላውቅም። እና እኔ አም ቬሪ ታንክፉል የአዲስ አበባ ልጅ በመሆኔ እግዚአብሔርን አመሰግነዋለሁ። በጣም ነው የማመሰግነው። ተንኮል፣ ምቀኝነት ምናምን ለአዲስ አበባ ልጅ አይሆን አይመቸው። አብዛኛው በሙሉ ቁምልኝ የሚሰሩት ጠቅላላ አዲስ አበባ ላይ የክፍለ ሀገር ልጆች ናቸው። ጠቅላላ ቁምልኝ የሚሰሩት ያ በሼም ያለቀው የአዲስ አበባ ልጅ ነው። በአዲስ አበባ በራሱ ከተማ የሚፈነጭበት ሼም ስላለው እንጂ እንደማንም ገልብጦ ቢወጣ የአዲስ አበባ ልጅ ማንንም ሽባ ማድረግ ይችላል። ማንንም አዲስ አበባ ልጅ ክፋት ስለሌለው ብዙ ጊዜ ተጎዳ። የዋህነት ጎዳው፣ አሰቃየው። በራሱ ከተማ ላይ አንተ ማስተዳደር አትችልም ተብሎ የማንም ሰገጤ ከሆነ ቦታ ይመጣና አዲስ አበባን ይመራልሃል። የአዲስ አበባ ልጅ ህብረት አልሰራ፣ አንድ ላይ አልሰራ። አለመስራቱ ጎዳው፣ ዋጋ አስከፈለው። እስኪ በቃው ድረስ ዋጋ አስከፈለው። ያ ነው የጎዳን። ያ የአዲስ አበባ ልጅ በጣም 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 ፎር ደ ሎንግስት ታይም ማንም ቢመጣ ቀድሞ ሊሰባብረው የሚፈልገው የአዲስ አበባ ልጅ ነው። ምንም አላረገም እኮ ምንም አላደረገም። ግን የአዲስ አበባ ልጅን በጣም ይገፋል። በመጣው በሄደው እንደ አዲስ አበባ ልጅ የሚገፋ የለም። ቀይ ሽብር ቢመጣ የአዲስ አበባ ልጅን የጨረሰው። ህወሓት ቢመጣ የአዲስ አበባ ልጅን የጨረሰው። አሁን በምታየው ቢመጣ የአዲስ አበባ ልጅን ነው ሲስተማሪካሊ እየጨረሰ ያለ። እንዴት ታፈናቅለዋለህ? ስራ ታሳጥተዋለህ? ምን ታደርገዋለህ? በሊቢያ ይወጣል። የአዲስ አበባ ልጅ አሁን ወጣቱ በሙሉ የለም፣ አታገኝ፣ ወጥቷል፣ ጥሎ ሄዷል። ወይ ሊቢያ ላይ እየተሰቃየ ነው፣ ወይ የመን ሄዶ ጠፍቷል፣ ወይ የሆነ ሀገር ሄደዋል። በቃ ባዶ ገብቷል። እና በጣም ያሳዝናል። እግዚአብሔር በጣም ነው የሚያሳዝነው። በጣም ያን ነው የምለው። እግዚአብሔር የጠበቀ የአዲስ አበባ ልጅ በጣም በጣም ያሳዝናል። ጥሩ ጥሩ አንድነት ነበረን። ቢግስት ፕሮብለም ህወሓት ይዛ የመጣችውና ነገሮቿ ሁላ ይሄው ዛሬ ለፈራው የዘረኝነት ጥንስስ ቢግ ምስቴክ የሰራችው ያ ነበረ። የዘረኝነት ያቺ ነገር ኢትዮጵያ ላይ ማምጣት አልነበረባትም። ዛሬ በኢትዮጵያዊነት መተማመን የለም። በዘር እንድትሄድ እንዲህ የጎሪጥ እንድትተያይ ያደረገ እሱ ነው። ብዙ ትዳር ፈርሷል በዘረኝነት። ቢግስት ሚስቴክ ትንሽ የምትመስል ግን ትልቅ ሀገር የሚያጠፋ ነገር የዘረኝነት ስሜት ሀገር ያጠፋል፣ ዘር ያጠፋል። ትንሽ የምትመስል አድሚት ያላረጉት ህወሓቶች እስካሁን ሰዓት ድረስ ያላመኑበት የዘረኝነት መንገዳቸው እሷ ፓርት ብዙዎችን ጎድታለች።
እነሱንም ዋጋ አስከፍሏል። ግን ያቺ የዘረኝነት ምንጯ እንደ ቀልድ የታየችው ዛሬ ሰዎች እንዳይተማመኑ ኢትዮጵያ ላይ አድርጓል። ያ በጣም እሷ ናት ለኢትዮጵያውያን የጎዳቸው። ያቺን አስተሳሰብ ይዘው ባይመጡ እንዲሁ ለትግላቸውን ቢያደርጉ መልካም ነበር። እንዲሁ ትግላቸው ተበድለናል ብሎ ተነስቶ ትግሉን ቢያደርግ ወርቃማ ውጤት ያመጡ ነበር። ግን አሁን ኢትዮጵያ ላይ እመኑ፣ ህወሓቶች እመኑ፣ የዘረኝነት ጥንስሱን በጣም በሚዘገንን ሁኔታ ይዛችሁት መጣችሁ። ብዙዎቹ በቃ እንትን ብለዋል። ብዙ ነገር ኢትዮጵያ ላይ መስቀልቅል ወጥቷል። እና እንግዲህ ከዛ ለመመለስ እንግዲህ ፈጣሪው ነው። በጣም ከባድ ነው። አንድን ሰው የአንዱ ዘር ከአንዱ ይበልጣል ብለህ ነግረኸው ለመመለስ ግን ቴክታ እና አዲስ አበባ ልጅን ዘረኛ ለማድረግ ይከብዳል፣ በጣም ይከብዳል። ሰዋ በጣም ከባድ ነው። በጣም ከባድ ነው። ኦኬ እና እንደው ቢቻል እግዚአብሔር አምላክ ኢትዮጵያን ሰላም የሚያደርግበት መንገድ የዘረኝነት መንፈስ ከውስጣችን ካልወጣ አምላክም ይቅር አይለንም። የእሱን መንፈስ የሚያወጣልን ነገር ቢኖር ደስ ይለኛል። ሳትፈልገው ወደ ዘር እንድትሄድ ያደርጋል። ምክንያቱም ህገ መንግስቱ ይላላ፣ ህገ መንግስቱ ላይ የተጻፈ ነው። ስለዚህ አሁንም ደስ ብሎት ይሄ መንግስት የቀጠለው ህወሓት ያወጣችውን ህገ መንግስት ነው። ህገ መንግስቱ ይሆነኛል ብሎ የሆነ ጊዜ ላይ ሰውን ነግረውታል። እና ኢትዮጵያን እየጎዳ ያለው ይሄኛው ህገ መንግስት ነው። እኔም ብሆን ምስራቅ፣ ምዕራብ፣ ሸዋ፣ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ብለ አለቅ ሰው የፈለገበት ቦታ እንዲኖር በፈለገው ቋንቋ መግባባት እንዲችል ተደርጎ በሰላም እንዲኖር ማድረግ ትልቁን ስራ ሰራው ነበር። ከባድም አይደለም እና በጣም ማዝነው በዛ ነው። እና አንደኛ አዲስ አበባ ልጅን ንቁ ስለሆነ የአዲስ አበባ ልጅን ማጥፋት ያስፈልጋል። የነቃ ህዝብ ስለሆነ ከማንም በፊት የነቃ ህዝብ የአዲስ አበባ ልጅ ነው። ለምን ሁሉ ኢንፎርሜሽን ቶሎ የሚመጣው አዲስ አበባ ነው፣ ክፍለ ሀገር አይደለም። ኢንፎርሜሽን ቀድሞ የሚመጣው አዲስ አበባ ነው በብዙ ነገሮች ላይ እና ትነቃለህ። ኢንፎርሜሽን አጠገብ ካለ ለመንቃት ቅርብ ነህ። ግን የአዲስ አበባ ልጅ በጣም የሚያሳዝን ላይ ነው ያለው። እግዚአብሔር ይሁን። የአዲስ አበባ ልጅ ሳይሆን መላው ኢትዮጵያዊ በአሁን ሰዓት ያለበት ነገር እግዚአብሔርን ያሳዝነኛል። አሁን እኔ ኢትዮጵያ ቢኖር አፎርድ አላደርግም፣ አልዋሽም። ኢትዮጵያ ቢኖር በፍጹም አፎርድ አላደርገው። ላይፉ አለ ማናችንም ውጭ ያለ ነው ኢትዮጵያ ብንኖር አፎርድ አናደርገው። ከባድ ያ ህዝቡ ባርነት ጣፍቶታል። ሀንዬ ትክክል። ህዝቡ ድምፅ ህዝቡ ሲጮህ ብቻ ነው እኛ የምንጮህ። እኔ አሁን ከጠየቃችሁኝ ህዝቡ ባርነት ጣፍቶት በደንብ እየኖረ ነው። እኛ ቤተ ክርስቲያን ሲነካ ምናምን ነው ሞር
ድምፅ ልሆን የምችለው ቤተ እምነቶች ከተነኩ። ከዛ ውጭ ግን ህዝቡን ቢቀጠቅጠው ምን ቢለው ስለማይነሳ ስለ ህዝቡ አይመለከተኝ። ምክንያቱም ራስ ካልጮ ከኔ ምን አገባኝ? ስለ ራስ ድምፅ ካሉ መስሚያ አይጠጥም። ምክንያቱም እኔን አልነካኝም መንግስት፣ እኔን ምንም አልነካኝ። ግን ታንኪ ኢትዮጵያ ላይ ውጪ ቤተሰብ የሌለው ሰው ኢትዮጵያ ላይ የሚራብ ነው። ታንኪ ስለዚህ ያንን ነው የምለው። ኢትዮጵያ ላይ በተለይ ለማናችሁ የምለው በተለይ ውጭ ላላችሁ ወንድምና እህቶቼ የምለው ምንድን ነው፣ ባዶአችሁን አትጠመዱ፣ በባዶ ሜዳ አትጠመዱ። አሁን ያቺ ልጅ ወጥታ የተናገረችው ድምፅ ሆናለች ለኢትዮጵያ ሕዝብ። እያንገላቷት ነው፣ እያስጨዋት ነው። ብዙ ዶክመንት ጭራሽ አሽሹላ ሺሻውላ ታዘዋውራለች እያሉ ፖለቲካ እየሰሩባት ነው። ብዙ ነገር ድምፅ የሆነችው እህት ማለት ነው። በቃ ህይወቷን መስቀልቅሉ እንዲወጣ ያደርጋል። እና የምለው ምንድን ነው ለእናንተም በተለይ ውጭ ላላችሁ ኢትዮጵያ ውስጥ ሆነው አንድ ላይ ሆነው የሆነ ድምፅ እስካልሆኑ ድረስ የቄራ ልጅ ነኝ አስገባኝ። ታዲያ የቄራ ልጅ ብትሆን ለእኔ ምን ያደርግልኛል? ማስገባ ምን ፈልገ ነው? በፔጅ ገብተህ የፈለግከው ማለት ትችላለህ እኮ። ማከለከለ ማከለከለ ብሮ ፔጅ አለ። እኔ በፔጅ ነው የማወራው። አንተ ጋር መጥቼ አስገባኝ እያልኩ የምጠይቀው ሞቴን እመርጣለሁ። እኔ ማኛው ሰው ቤት ሄጄ ካላስገባኝ ብዬ አልቅሼ አላውቅም። ሀበሻ ግን ሾተ ነው እንዲህ አልገባኝ። በፔጅ የፈለግከውን ነገር ባረግ ትችላለህ። በፔጅ ነው የማወራው። ማከለከለ እኔ እኮ ሰው ምንድን ነው የሚያጨሰው? በፈጣሪ ፔጅ ላይ ሄደህ የሚያይ ስላጣ ነው እዚህ የምትመጣው። ሀሳብህን ግለጽ በፔጅ። ማከለከለ ቲክታኩ ለሁላችንም እኩል ነው፣ እኩል ነው የተሰጠን። እና አልገባኝም። አስሬ ትጠይቀኛል ወይ ፈጣሪ። ውሃ እየጠጣ ኤኒዌይስ፣ ለማንኛውም እኛ እዛ ሆናችሁ እራሳችሁ አሁን ሹፌሮች በየጊዜው ድምፁን እያሉ ነው። በየጊዜው አረ ተገደልን፣ አረ ተጨፈጨፈን እያሉ ነው። ድምፁ እንሆናለን። ሮዝዬ እንዴት ነች? ሹፌሮች ይሉናል፣ ድምፅ ሆናለሁ። እቺ ልጅ ድምፅ ትፈልግ ነበረ፣ ድምፅ ሆናል። ቤተ ክርስቲያን ድምፅ ትፈልግ ነበር፣ ድምፅ ሆነናል። ተግባባል። ድምፅ ሆኖ ስትሉ ነው መሆነው እንጂ በየቀኑ እየመጣው ለምን መንግስት እንዲያደረገ እንደዚህ ወጣ እንደዚህ ገባ አልልም። ድምፅ ሁኑን በምትሉ ጊዜና ከእናንተ ሲመጣ አብሶሉትሊ እናግዛቸዋለን። ከእናንተ ግን ድምፅ ከሌለ ምን አገባል? በግድ ያንን ነው ያ ጀዋር ኪንግ ይለኛል። ይመች አባቴ። ጀዋር ኪንግ ይመች። ምን አልናደደ? ጀዋርን ብትወደው ስለ ኮንዶሚኒየም ድምፁን ምን ሆነ? ኮንዶሚኒየማችሁ ምን ሆነ? ምን ሆነ? ኮንዶሚኒየማችሁ
ሌላስ? አዎ ጀዋርን 80,000 ሰው ላይቭ እያየው ነበር። አዎ አልኩኝ። አበሻ እንዳልኳችሁ አሁን ለምሳሌ ኦሮምኛ የሚያዳምጡ ሰዎች መስማታቸውን አድንቅ ያለው ደስም ብሎኛል። እማታዳምጡት ለማሽቃበጥ ነው ሄዳችሁት? መልሱልኝ። እማትሰሙት ቆሮቆንዳዎች ግር ባለ ቦታ ላይ እንደ በግ የምትነዱት ራሳችሁን ታዘቡት። ታዘቡት። ራሳችሁ መሀይምነታችሁን ለራሳችሁ ንገሩት። አንተ ቆሮቆንዳ ነህ፣ እኔ ቆሮቆንዳ ነኝ ብለህ ራስህን ንገረው። ሰው ግር ስላለ ብቻ እዛ ድድ ያሰጣችሁ ድዳሞች ለራሳችሁ ጸሎት አድርጉ። እኔ እግዚአብሔርን ላኩልኝ ሳይ ኦሮምኛ ነው ወይ አልሰማም ብዬ ወጣ። በሰማ ደስ ይለኛል። ኦሮምኛ ቆንጆ ቋንቋ ነው። በሰማ ደስ ብሎ ጀዋር ምንድን ነው ያወራው ብዬ ሰማል። ግን ድድ ለማስጣት ሰው ብዙ ስላለ ብቻ ከሄድክ የመጀመሪያው ቆሮቆንዳ እካክ አንተና አንቺ ነሽ። እሺ ምንም መሀይም በቃ ያ ሰው የማላውቀው ቋንቋ ላይ እኔ ድድ አላሰጣ። የማውቀው ላይ የስ ብዬ እሰማለሁ። ምንም ችግር የለም። ስለዚህ እዛ ላይ ግን ሳትሰሙ ስታሽቃብጦ የነበራችሁ ቆንጆ ቆንጆ መሀይማን እንኳን ደስ ያላችሁ ለማለት ያክል። ሌላስ? ሌላ ማን? ሌላስ ምን አለ? ታሜ መችሽ አራዳ ልጅ ያንን ነው ምለው በእውነት ኮንዶሚኒየሙን ለጫካ ተነሲዎች ሊሰጡት ነው። ስንት ዓመት ቆጥበን እየተጠባበቅን። አዎ ይስጧቸው፣ እኔ ይስጧቸው። ጫካ ላይ ለሚነሱ ኮንዶሚኒየም ከሰጧቸው ይስጧቸው። ቆጥበን እየጠበቅን ጠብቁ በደንብ። ምን እየኖርሽ ነው ሌላ ቦታ ላይ አይደል? ሲሃ ጠብቂ። ቆጥበሽ እየጠበቅሽ ነው አይደል? በደንብ ጠብቂ። አዎ ጫካ ላይ ከተነሱ አብሶሉት ሊሰጣቸው። ይህማ እኔ የምደግፈው ሀሳብ። ኦ የስ ጫካ ላይ ምናምን ለሚነሱ ኦፍኮርስ ስጧቸው፣ ይመቻቸው። አንቺ እየኖርሽ አይደል እንደ ሌላ ቦታ ላይ ገለቴ እንደዚህ ሰልፊሽማ አትሁኝ፣ ራስ ወዳድ አትሁኝ። እነሱ ሲነሱ አየር ላይ ኑሩ። አዎ ይሰጣቸው፣ ይሰጣቸው። እኔ ደጋፊ ነኝ። ማንም ኢትዮጵያዊ ቢሰጠው ደስ ይለኛል፣ አልቃወም። እኔ አሁን ኮንዶሚኒየም ሲሰራ አልቃወም። ለሚሰራ ነገር ለሚሰጥ ነገር ተቃውሞ የለኝም። ተቃውሞዬ ሰው ሲገደል ብቻና ብቻ ነው። ሰው ሲገፋ ብቻና ብቻ ነው። ቤተክርስቲያን ስትገፋ ወይም ሌላውም እምነት ሲገፋ ብቻና ብቻ ነው። ከዛ ውጭ ተቃውሞ የለኝም የለኝ። ሰው አትንኩ፣ ሰው አትግደሉ፣ ንጹሐንን አታሰቃዩ። ከዛ ውጭ ለምንድን ነው የምቃወመው? ያ ቤት ለሌለው ቢሰጡ ደስታዬን አልችለውም። እኔ ከሰጡ ያ ሌላስ? ሌላ ጥያቄ? ጥያቄ እያየሁ ነው። ተመለሰልሽ? ክበሩልኝ። ታብታብ ኮፒ ሊንክ የምታደርጉ
የኦሮሞ ሸኔ አማራን ከተዋጋ አዲስ አበባ ሊሰጡ ነው እና ስንቱ ሲቆጥብ ኖሮ ገብረ መስቀል አሁን ገብረ መስቀል አስበ ነው። ገብረ መስቀል ሲፋቅ ህወሓት ነው። ህወሓት አሁን ለአማራ አስበሽ ህወሓት ለአማራ አስበሽ ገብረ መስቀል ለአማራ ልጅ አስበ ነው። ጆክ አስበሽ ነው። ገብረ መስቀል ታው ገብረ መስቀል ለአማራ አስበ አይደለም። ስለዚህ ኦነግ ሸኔ ሊሰጥ ነው ምናምን እሱን ተው። ኦሮሚያ ክልል ላይ እኮ ብዙ የአማራ ልጆች ይኖራሉ። በፍቅር ገብረ መስቀል ፖለቲካ አትስራ። ጥሩ ነው ሀሳብ፣ ግን እኔ ቤት መጣ አሸጉደኝም ለማለት ፈልጌ ነው። የስ አስር የቄራ ልጅ ነኝ ይላል ፈጣሪ ወይ ድረስ ሰላም በለው ቄራ። አስር የቄራ ልጅ ነኝ ይላል ሰላም በልልኝ ቄራ። ወይ ፈጣሪ ምንድን ነው የሚሻለኝ? እሺ አይነ ደስ ይላል። እንደዚህ ረጋ ብዬ ኮመንት እያነበብኩ የምጫወተው ነገር ሰላም አለ። ዮንዬ አውራኝ በመቤቴ አዲስ አካውንት ከፍተሽ ነው የመጣሽው። ሌላ ቀን እናወራለን። ኖ አበሻው እኮ ደስ የሚል ምንድን ነው በአንድነት ስለማያምን የተቸገረው ምን መሰለ፣ የሆነ ነገር ሲወደድ በተለይ አሁን ለምሳሌ ድፍን አዲስ አበባ ላይ የስጋ ፍሩት ምናምን እንዲበላሽ ከፈለግ ስጋውን አልበላም ማለት ነው። እርግጠኛውን እነግርሃለሁ፣ ወር ድፍን የአዲስ አበባ ሕዝብም ሆነ የገጠር ሰው አልበላም ቢል ገስቧት ዋጋ ይረክሳል። ለምን ገምቶ ይጣላል። ቲማቲም ሲያስወድዱ አልበላም ማለት ቲማቲም ታቆማለህ። ከዛ ምን ያደርጋል? ይበሰበስበታል፣ ይጥለዋል። ልክ እንደዚህ አሁን የሚያስቸግር ምንድን ነው? ጤፍ ሲሆን ነው ስንዴ፣ ገብስ ምናምን ሲሆን አትችልም። ዘይት ሲሆን አትችልም። ግን ሽንኩርት፣ ይሄ ስጋ፣ ጎመን ምናምን የተባሉ ነገሮችን በሙሉ እንቁላል ምናምን አላየውም ማለት ነው። ከዛ ሳትፈልገው ምን ማድረግ ይጀምራል? ነጋዴው ሳትፈልገው በቀላል ዋጋ ይሸጥላል። እግዚአብሔር ምስክሬ። ግን ህዝቡ አልሰለጠንም። ህዝቡ አንድነት የለው። አልበላም ስጋ ወራቁ ሙሉ ኢትዮጵያዊ ያውቁ። ሀብታሙ ብትለው ደሃው ቢሆን አንድ ላይ ሆኖ አልገዛም። ዝም አለቀ ወይ ብዬ እንዴት አለቀ። ከዛ ሽንኩርት አልገዛም ለአንድ ሰሞን። ከዛ ምን ይሆናል? አፈር ይገባል። ፍሩቱ አልገዛም በስብሶ ይጥለዋል። ስለዚህ በአንድነት ስለማይራመድ ህዝቡ ምን ይሆናል? እየተጎዳ ይሄዳል። የሲሚንቶ ሌባ ኢትዮጵያ ላይ በዛ። እንዴት ነው የማይበዛው? ምክንያቱም እርስ በራስ በጣም ውንብድና ያለበት ስራ ስለሚሰራ ብዙ ነገር ተወዶ ነው ኢትዮጵያ ላይ የምታገኘው። ስለዚህ በደንብ ህዝቡ በተለይ የሚበላሹ ነገሮች ላይ አቋም ቢወስድ ቢያንስ በዛ ምን ማግኘት ይችላል? እረፍት ያገኛል። ሁሉንም ላትችል ትችላለህ። ግን ይሄ ጎመን፣ ቃሪያ ምናምን ይሄ ስጋ ምናምኖችን ነጋዴ አፈር ከደም የማስገባት ትችላለህ። ሽንኩርቱን ምናምን አፈር ማስገባት ትችላለህ። ለምን ለዛ ሰሞን አንድ ሰሞን ሰው ተስማምቶ ሩዝ እየቀለቀለ ይብላ ለአንድ ሰሞን በእልህ
አንድ ወር ሩዝ ቀቅሎ ወይ ፓስታ ቀቅሎ አበሻ ቢበላ ሩዝ ቀቅለ ምንም ሳጨምርበት አለቀ። ያ አበሻ ትንሽ ብር ያገኝ ሮጦ ስጋ ቤት ነው የሚሄደው። ትንሽ ብር ተበድሮ ስጋ ቤት ይሄዳል አበሻ። እና ያ ነው ችግሩ። ህዝቡ በደንብ የሆነ ኪሎ 1800 ደረሰ። ገና 1800 ምን አላት 3000 ያስገባላል። ህዝቡ ተወደደብኝ አያውቅም። እዚህ ሀገር ምን አደረጉ መሰላችሁ? ልክ የነዳጅ የመኪና ነዳጅ ዋጋ ሲጨምር ኤሌክትሪክ መኪና ይገዛላል። በጣም የተማረ ህዝብ ነው። ናው ነዳጅ አበዛ፣ ኤሌክትሪክ መኪና። አሁን ካሊፎርኒያ አብዛኛው ኤሌክትሪክ መኪና ነው የሚጠቀሙ። ለወይዘሩም ጥሩ ነው ይላል። ምንም አብዛኛው ተጠቃሚ ኤሌክትሪክ መኪና ነው የሚጠቀሙ። ነዳጅ ቆጣቢ መኪና ነው የሚገዙት። አለቀ። ከዛ ምን ያደርጋል? የነዳጅ ዋጋው ይቀንሳል። የሚገዛ ከሌለ ገዝዋል መሸጥ አይቀርም። እና ያ ነገር ብዙ ጊዜ ያን ነው የምለው። እና በተለይ ይሄ ስጋ ለሚወድ ሰው ፍራፍሬዎች ምናምን አንድ ሰሞን ወስናችሁ አዋጅ አውጥታችሁ ለወር ማቁ ሙሉ ኢትዮጵያዊ ሳታስበው በ100 ብር በግ ትገዛል። አማራጭ የለም። ያ ከባድ ያንን ነው የምናገረው። ሌላስ ሳምራዊት ጓላዶዋ የትግራይ ህዝብ ከአብይ አህመድ ያገኘው ነገር ቢኖር ጦርነት ነው። አሁንም ማጥፋት የምንፈልገው የአብይን አገዛዝ ነው። አትችሉም አሏሻችሁ። እኔ ለትግራይ ወንድምና እህቶቼ መመክረው ቢያንስ ሌላው ኦሮሞ ህዝብ ከአብይ ጋር ቢታገል ሊያጠፋ ይችላል ወይ የአማራ ህዝብ ወይ የደቡብ ብትለኝ እስማማለሁ። ትግራይ ግን ትንሽ ናችሁ። በጣም ጀግና የተባሉት የጦርነት መሪዎቻችሁ አልቀዋል። ህዝባችሁ የሞራል ውድቀት በጣም ደርሶበታል። ሳምራዊት ልንገርሽ ብዬ ነው። ከዚህ በኋላ የትግራይ ልጅ ወደ ጦርነት ከሄደ ትጎዳላችሁ። የአራድዬ ልጅ እውነቱን ነው የሚነግራችሁ። በለው ገደለው ምናምን ማለት ትችላለህ። እውነቱን ግን ልንገር፣ የትግራይ ልጅን በስነ ልቦና ብትንትኑን አውጥቶታል አብይ። አልዋሸን። ዋናዎቹን የእኛ ናቸው የምትሏቸው ጀነራሎችን የእኛ ናቸው ጀግኖች ናቸው የምትሏቸውን በሙሉ ቆርጥሞ በልቷል። ስለዚህ በጦርነት በጭራሽ ህወሓት አብይን አታሸንፍም። የአማራ ያስፈራኛል፣ የኦሮሞ ያስፈራኛል። ኦሮሞ ከተነሳ አማራ ከተነሳ ምናልባት ብልጽግና ሊያሸንፍ ይችላል። በተአምር ግን የምነግራችሁ የትግራይ ወንድሞና እናቶቼ እውነቱን ልንገር፣ ለእንትንም ያመቻል። እናንተን ለመቀጥቀጥ እናንተን ለማጥፋት ለአብይ ያመቸዋል። ቀላል ነው። ሩቅ ለብቻችሁ ነው ያላችሁት። ለብቻችሁ ስላላችሁ ዝም ብሎ ድሮኑን መላክ ነው ነው የሚያደርጋችሁ። ስለዚህ ያንን ነው የምለው። ማኛው ጆከርን አየው ምን ሆኖ ያሰሩብህ እንዴ? ስለዚህ በጭራሽ እኔ ለትግራይ ህዝብ ጦርነት ከዚህ በኋላ ባይሆን ጥሩ ነው ብዬ አስባለሁ። ጆዋር ነው ያልከኝ? ጆዋርን አይቼዋል። አይቼዋለሁ። ምን አልሰማ ኦሮምኛ ምንም እኔ ልከውልኝ ሳየው 65,000 ነበረ። በኦሮምኛ ነው የሚያወራው፣ አልሰማውም። እና ከናስ ሊጋ ነበረ የአርሲ ልጆችን ሰብስበው ነበረ። ጸምዶ ዋቴ ነው ጸምዶ የውሸት
ጸመዶ የብላኔ ነው። አትድከሙ። አይ እኔ ለትግራይ ልጆች እግዚአብሔር ምስክሬ፣ ጦርነት ብትችሉ ትግራይን አልሙ፣ ብትችሉ ለትግራይ ወንድምና እህታችሁ የምትችሉትን አድርጉላቸው። ጦርነት ግን ለትግራይ ህዝብ አልመኝም። ለምን መሀል ላይ አይደላችሁም? አሁን ለመተኮስ ያመቻል። ለአብይ ምንም ለብልጽግና የሚጎዳው ነገር የለም። ለብቻችሁ ስለሆናችሁ ለማጥቃት በጣም ቀላል ነው። የአማራው አያመችም። ምክንያቱም ከኦሮሞ ህዝብ ጋር አብሮ ይኖራል፣ ከደቡብ ጋር ብዙ ይኖራል፣ ብዙ ቦታ ላይ ስላለ ለብልጽግና አያመቸው። ለትግራይ ግን በጣም ያመቻል። ጦርነት ለብልጽግና አመቺው ጥብስ ቦታው ከትግራይ ጋር ማድረግ ነው። ስለዚህ እኔ ከጠየቅሽኝ አንቺ እንደምትዩ ሳምራዊት ጓል በጭራሽ ለትግራይ ህዝብ ጦርነት አልመኝለትም፣ አልመኝም። በሰላማዊ መንገድ የምትችሉትን ነገር ለማስጠበቅ ሞክሩ። በሰላማዊ መንገድ። መስዬ እንዴት ነሽ? ስለዚህ ለትግራይ ህዝብ ጦርነት የምትገፉ ሰዎች ካላችሁ የትግራይ ልጆች ናችሁ ብዬ አላስብም። ለትግራይ ህዝብ ሆይ ሆይ ብላችሁት ብዙ ዋጋ አስከፍላችሁታል። ስለዚህ አሁንም ለትግራይ ልጅ ጦርነት የምትገፉ ሰዎች ካላችሁ ግላክ። ግን እኔ ጦርነት ለትግራይ ልጅ አልመኝም፣ በፍጹም አልመኝለትም። የማይገባ ዋጋ ከፍሏል ሰው። በተለይ ያሉት ጀነራሎች ያሉት በጣም ጀግኖች የምትሏቸው አጣችኋቸዋል በሙሉ። ስለዚህ ለምንድን ነው አሁንም ወደ ጦርነት የምትጋብዟቸው? ትግራይ ክልል ላይ መጥቶ ያስቸገረ የለም። ትግራይ ክልል ላይ መጥቶ እንዲያርጉልኝ የሚል የለም። ስለዚህ ለምን ለምን ለምን? ስለዚህ አስፈላጊ አይደለም ባይኔ። ትክክል። ስለዚህ አትቆስቁሷቸው። እዚህ ለመሸቂያ ብላችሁ ትግራይን እንትን ባትሉ ደስ ይላል። የሆነ ነገር ለራሳቸው ጊዜ ኦሮሞ ፍቅረኛ ይዘው አማራ አግብተው ትግራይ ሄደው ስራቸውን ሰርተው ተዝናንተው ለእኛ ጊዜ መንገድ ዘግተው አጠማምደው አስቀመጡን። የስ ኮፊ ትክክለኛ አነጋገር። ለራሳቸው ጊዜ ኦሮሞ ፍቅረኛ አላቸው ይዘው አማራ አግብተው ትግራይ ሄደው ስራቸውን ሰርተው ተዝናንተው ለእኛ ጊዜ መንገድ ዘግተው አጠማምደው አስቀመጡን። የስ አሁን ህዝቡ ነው የሚገዳደለው። እርግጠኛ ነኝ ዶክተር አብይም ሆነ የብልጽግና ትልልቅ ሰዎች የሆነ ቦታ ሲሄዱ በጣም በቦዲጋርድ በምናምን ሄደው ደርሰው የሚፈልጉበት ቦታ መመለስ ይችላሉ። ህዝቡ ነው አይችልም። ህዝቡ አይችልም፣ እነሱ ግን ይችላሉ። ለእነሱ ብሎ የሚሞተው ሰው ያሳዝነኛል። ለእነሱ ብሎ የሚሞተው ሰው ያሳዝነኛል።